ይሄን ሁሉ ጨርሼ እነሱን እመጣና በጠረጴዛ ዙሪያ ላይ እናወራለን ያልኩት እንጂ ካሽ ብር ይዤ እየመጣሁኝ ነው ልሰጣችሁ ነው አይደለም ያልኩት። ቁጭ ብለን በጠረጴዛ ዙሪያ ላይ እናወራለን። ከተስማማን ከ500 ሺህ እስከ 1 ሚሊዮን ዶላር አግዛለሁ ነግሬያችኋለሁ። እና ሳንስማማ በሰላማዊ መንገድ ተስማምተን መለያየት እንችል ነበር። እኔ አሁን የገረመኝና በጣም ዲስአፖይንትድ ያደረገኝ እኔም ለማገዝ ጥረት እያደረኩኝ ነው ያለሁት፣ እየሞከርኩ ነው ያለሁት። ፊልም አሳይታችሁ ሙሉ በሙሉ ገንዘቡን ውሰዱ ነው ያልኩት እና እነሱ እስከ መማታት ደረጃ የኔን ክብር እስከ መንካት ደረጃ እንደዛ መሳደባቸው ሮንግ ነው ለማለት በአካል እመጣለሁ ከ500 ሺህ ዶላር እስከ 1 ሚሊዮን እሰጣለሁ እና እናወራለን ነው ያልከው። ሪከርድ ደግሞ አለ። ያንን ሲሰማ ሰው ለምን 50 ብሩን ይሰጣል? 50 ዶላር ለምን ይሰጣል? ይሄን ያህል ብር አግኝተዋል ኦፍ ኮርስ ሁሉም ሰው ይላል እንጂ ላይቭ ላይ ሶሪ ገብቶብኝ ተቋርጦ ነበር። እሺ እዚህ ጋር አሁን ሳይ ብዙ ሰው ከሚጽፈው ነገር ላይ ምን ይላሉ መሰለ፣ አንተ መጀመሪያ በቃልህ ነበር መገኘት የነበረብህ። መጀመሪያ እሰጣለሁ ካልክ እሰጣለሁ ብለህ መስጠት ነው። ከዛ በኋላ ነው ስለ ፊልሙ እና በፊልሙ የሚገባውን ማለት የነበረብህ ነው የሚሉት ብዙዎቹ። እንደዛ ነው አይደል? እንደገባኝ ያ ቆይ ማን ነው ሱኔስት ሴት ነኝ ኪዊንዬ በሌላ አካውንቴ ታገኛለሽ። አይ እኔ በስርዓት ነው የማወራው። የምኖረውም ዛክ የሚኖርበት ሀገር ላይ ነው። በሌላ አካውንቴ ፎሎ አደርገው ነበረ። አሁን ለአዶናይም ደግፌ ለማንም ደግፌ ለሱም ብዬ አይደለም። ዛክን አሁን አይደለም የጠየቁትን ሰው የጠየቀውን ልበል በመሰለሽ። ብዙ ሰው ካስገባው ጫጫታ ይሆናል። እሺ እሺ፣ ግን እነግርሻለሁ ሀሳቤን። እሱም ባለበት ነው መናገር የምፈልገው። እሺ ዘኪ ሰማህ አይደለ ያሉትን? አዎ ስልክ ገብቶብኝ ነበረ። ያው እነሱ የሚሉት እነሱም እንደዛ እኮ ነው የነገርኩሽ። እነሱም ያሉት እንደዛ ነው። እኛ ብር የምትሰጠን መስሎን ነበረ ነው ያሉት። ገብቶሻል? እኔ ግን ኦፍ ኮርስ ያነጋገር ችግር ሊኖር ይችላል፣ ያነጋገር ጥመት ሊኖር ይችላል። እኔ ግን ፕሮፖዛል ነው ይዤ የሄድኩት፣ አይዲያ ነው ይዤ የሄድኩት እና በዛ ነው ዲስአፖይንትድ የሆኑት እነሱ። ኦኬ ከመጀመሪያውን ፕሮፖዛል ነው እንዴ እንትን ያልካቸው? ከመጀመሪያው ቪዲዮውን ለቪዲዮ ላይ ገብቼ ያወራሁት መጥቼ እኔም ከራሴ ማናጀሮች ጋር ተነጋግሬያለሁኝ። ሙቪውን ያስገቡት ሰዎች አበሻቪዎችም ዋጋ እንዲያስቀንሱ ተነጋግሬ ጨርሻለሁኝ እና ዋጋ ተቀንሶ ይሄን ሁሉ ጨርሼ እነሱን እመጣና በጠረጴዛ ዙሪያ ላይ እናወራለን ያልኩት እንጂ ካሽ ብር ይዤ እየመጣሁኝ ነው ልሰጣችሁ ነው አይደለም ያልኩት። ቁጭ ብለን በጠረጴዛ ዙሪያ ላይ እናወራለን። ከተስማማን ከ500 ሺህ እስከ 1 ሚሊዮን ዶላር አግዛለሁ ነው ያልኩት። ከፊልሙ ውጪ ነበር እንደዛ ያልከው? ኖ ፊልም ምናምን አላልኩም። ፕሮፖዛል ነው ላይክ እኔ አይዲያ እኔ እንትን ያልኩት ላይክ መጥቼ ከናንተ ጋር ብናወራና በጠረጴዛ ዙሪያ ላይ ከናንተ ቦርድ ጋር ተነጋግረን ከተስማማን በዚህ እኔ በማመጣው ሐሳብ ከተስማማን ከ500 ሺህ እስከ 1 ሚሊዮን ዶላር እሰጣለሁ ነው ያልኩት። እና እነሱ የመሰላቸው ብሩን በካሽ የምሰጥ ነው የመሰላቸው እነሱ አይ ቲንክ። ኦኬ ስራ ተበላሸብን በሚል ብስጭት ነው ለመማታት የተጋበዙት፣ ለመደባደብ የተጋበዙት እና ይሄ ከነሱ የሚጠበቅ ነገር አይደለም። በጣም ዲስአፖይንትድ አድርገውኛል እኔንም። ኦኬ አሁን ገባኝ። እሺ እሱን ምን ልትዩ ነው? እሺ አመሰግናለሁኝ ኪዊንዬ። ዛክ ሲጀመር ማለት ነው ይሄንን ሀሳብ ሲያወራ የነበረው ማለት ነው አራውንድ 1 years አዶናይ እነ ዲቻ ቦይስ ምናምን ባነሳበት ታይም ላይ አንዳንዴ ደግፈዋል፣ አንዳንዴ አይደግፈውም። አሁን ሰው ስለመደገፍ አይደለም ማወራው፣ ወደ ሀሳቤ ለመምጣት ነው።
እና ያነሳታል። እኔ ስደት ላይ በጣም ትልቅ የሰራሁት ነገር አለ፣ እሱን ሰፖርት አድርገን ምናምን። ይሄ ብላክ የሚባለው ልጅም ምናምን እየገቡ የዛኔ አዶናይ ላይ ሰው በሚነሳበት ታይም ላይ ቤታቸውን እየከፈቱ ያወራሉ። አንድ ሀገር ላይ ስለምንኖር ታይሜ ሲመቻችልኝ እገባ ነበር በሌላ አካውንት፣ ሌላ አካውንት ነው ያኛው ስለዘጋብኝ ነው። ሁሌ የሚያነሳው ስደት ላይ ለምን አይሰራ ምናምን እያለ አንዳንዴም እየነቀፈው አንዳንዴም እንትን ይለዋል። አሁን መቼ ለታ ላይቭ ላይ ሲገባ ፕሮፖዛል አለኝ አላለም። እንደሚረዳ ሰው ነው ያወራው። ይሄን ያህል ብር እረዳለሁኝ፣ መጥቼ በወንበር ላይ እንወያያለን፣ ብሩን እንዴት እንደሚሰጥ ምናምን እናወራለን ነው እንጂ ያለው ፕሮፖዛል አለኝ ብሎ አላለም። በደካማ ጎናቸው ነው አዎ ብር እሰጣለሁ ሲል ለህፃናቶቹ ተገኘ ብለው አስበው ሊሆን ይችላል። ቃላት አሳምረን እኛ ተጎጂ ነን ብለን ለመቅረብ አንሞክር። ዛክ ሪከርድ አለ ያስቀመጥከው፣ እነሱ ጋር ያመጡብህ ያሳዩክ ሪያክሽን ምናምን ልክ ነው አይደለም ወሬ ግን አንተ በጣም ረጅም ጊዜ ይሄ አይዲያ አለ። ሌላው የፊልሙ ኢንዱስትሪ እንዲቀበል የምታደርግበት ወይ ስላላገኘክ የልጁን እውቅና የሚሆን ምናምን ተጠቅመህ ይህንን መንገድ መሄድ ስለፈለክ ነው። አንተም ባለ ቤኔፊት መሆን ስለፈለክ ነው እንጂ ለነሱና ለሚታከሙት ህፃናቶች ብቻ በማሰብ የመጣ አይዲያ ነው ብዬ አላስብም። እንደ ራሴ በአፉም በሚያወራውም ነገሮች ውስጥ ስለምሰማ ነው። በጣም ደግሞ ማለት ነው ስለማየው ነው። በሌላኛው አካውንቴ ላይ ስለ ስደት አይነው ፔኑን ያውቀዋል፣ አልፎበታል። በሊቢያ በምን የሄደበትን ህይወት በሌላ ሰው እንዳይደገም አድርጎ ማሳየትና እንትን ማለት ይፈልጋል። ግን በእንደዚህ አይነት ዌይ አይደለም። እነሱ ራሳቸውን ችለው የሚኖሩ ናቸው፣ የሆስፒታል ባለቤት ናቸው። ህፃናቶቹ ላይ ነው እየቀለድከው። የህክምና ባለሙያ ነኝ፣ የጥቁር አንበሳ እስታፍ የነበርኩ ሰው ነኝ። ህፃናት ላይ ነው የቀለድከው፣ እነሱ ላይ አይደለም። የእናንተ የድብድብ የሪሲሊንግ ጨዋታ አይደለም። ላይቭ ላይ ገብተህ ማማር አውቀዋለሁኝ አታውቀውም ምናምን ብዙ ሻምፓኝ ከፍቼ ምናምን ስትለው አላወቀህም ነበረ። ከዛ ማማር እኔ ግን አውቀዋለሁ እኛ ጋር ነው የሚኖረው ካናዳ ምናምን አለችው። በአካል እመጣለሁ $500,000 እስከ 1 ሚሊዮን እሰጣለሁ እና እናወራለን ነው ያልከው። ሪከርድ ደግሞ አለ። ያንን ሲሰማ ሰው ለምን 50 ብሩን ይሰጣል? $50 ለምን ይሰጣል? ይሄን ያህል ብር አግኝተዋል ኦፍኮርስ ሁሉም ሰው ይላል እንጂ ላይቭ ላይ ስትገባ ፕሮፖዛል አለኝ ፕሮፖዛሌን አብረን እናወራበታለን ማለት ትችል ነበረ። አንድ ፎሎወር ፍለጋ፣ ሁለት ደግሞ የራስህን ሀሳብ ለማራመድ ነው። 100% ሹር ድብድባችሁ ምናችሁ ሌላ አጀንዳ ነው። ያንተ ግን አካሄድ ማናችንም እንዳንሰጥ ነው ያደረግከው። ትክክል ነው። ኦልሬዲ ብር ካገኙ በኔክስት ራውንድ ሲመጡ ይሰጣል እንጂ ለምን ይሰጣል? ህፃናቱ ላይ ነው የቀለድከው። አዶናይ አይደለም እነዛ ሰውዬ አይደሉም ምናምን አይደለም። ብዙ የተከፈቱ ልቦችን ነው የዘጋኸው። ስለ አማርኛ በጣም ይቅርታ፣ ግን ንግግርህ ያ ነው። አሁንም ተጎጂ ነኝ ምናምን አያስፈልግም። ራስህ ፔጅ ላይ እንደዚህ ነበር የተስማማ ነው ልረዳ ግን አልቻልኩኝም በራሳችን ምክንያት ብለህ የምር ቅንነትና ህፃናትን የመርዳት ሀሳብ ከሆነ ያለክ በዚህ ወይ መግለጽ ትችላለህ እንጂ የድብድብ ቪዲዮ ምናምን አንድ ሁለት ስትባባሉ ነው። ሁለታችሁም ስደተኞች ናችሁ፣ እነዛም ኢትዮጵያኖች ናቸው። አንተም ስደተኛ ነህ። የሚያደርጓችሁን ህጓን በደንብ ስለምታውቋት ነው። እኔ አክቹዋሊ እውነት ለመናገር እኔ አልተከታተልኩም፣ ላይቭንም አልተከታተልኩም። ግን እሱ ያለው እንግዲህ አሁን እሱ እንደተናገረውና የት አለ ያኛው ቪዲዮ አለ። ሰላም ኮይንሻ እኔ እንኳን ስከታተል ነበረ። እንደውም ዘኪ በመጨረሻ ዘኪና አዶናይ ተገናኙ ብዬ መጥቼ ነገርሻለሁ። ታስታውሻለሽ? ነገርሽ። ላይቭ ላይ ነበርኩኝ፣ እዛ ነበርኩኝ። ዘኪ ከ500 እንደዚህ ብለሽኝ ዋው በጣም ደስ ይላል። እኔ ራሴ በጣም ደስ ብሎኝ ተገናኙ። በዛ ላይ ደግሞ ዘኪና አዶናይ በፊት ታስታውሻለሽ? ለምን አለ ብታገናኛቸው። ከአሁን በፊትም ቃል ገብቶ ነበር ዘኪ የሆነ ከአዶናይ ጋር አገናኙንና ምናምን ብሎና የዛን ቀንም ደስ ብሎኝ እንደውም የሆነ ዛኪ የሚናገራት ነገር አለ የሆነች ቃል የሚላት አለና እንደዚህ የምትለው ነህ ምናምን ተባብለው እኔም ደስ ብሎኝ ግን በውስጤ ደግሞ 500 እስከ 1 ሚሊዮን ሰጣለሁኝ መጥቼ ማናጀሮቼ ጋር ምናምን ሲል እኔ ስለምን እንደሚናገር ያው እኛ እናውቃለን። ዘኪ
በምን ዙሪያ እንትን እንደሚልና ግን በግልጽ ግን እዛ ላይ እንትን አላለም። በግልጽ በሙቪ ምናምን አላለም። ከ500,000 እስከ 1 ሚሊዮን እሰጣለሁ ማናጀሮችን አናግሬያለሁ። ከዛ እና ምናምን ተባባሉ ስለ ሙቪ ስለምናምን ምናምን፣ ግን በግልጽ የተነጋገሩት ነገር የለም። የዛን ቀን ቃል ሲገባ ማለት ነው። እና ቃል ገብቶ ነበር የሄደው ዛኪ። ከዛ በኋላ የሆነው ግን ያው እግዚአብሔር ይወቀው እንጂ እኔ ራሴ በስመ አብ ወልደ መንፈስ ቅዱስ ከአንድ ሰው ይህን ሁላ ገንዘብ ካገኙ በቃ ልጆቹ በደንብ ነው የሚታከሙት ብዬ መጥቼ ላንቺም ነግሬሻለሁ። ከዛ በኋላ ሰው መርዳት አቆመ እንዴ? ያው ታውቂያለሽ ሰው ይህን ያህል ብር ለእንደዚህ ከተባለ ሂሳቡ አስቦ ሰው ታውቂያለሽ ይህን ያህል አግኝተዋል ብለው እንትን ይላል ይቆጥባል እጁ እንጂ በመገናኘታቸው ደስ ብሎኝ እንደውም ምን እንደሚነጋገሩ ያው እኛ ዘኪን በደንብ አድርገን ስለምናውቀው ምን እንደሚነጋገሩ ራሴ በጭንቅላቴ ሁሉ እንትን አድርጌዋለሁ። ኦኬ ስለ ሙቪ ይሆናል ሄዶ የሚያናግራቸው ብዬ እንጂ እዛ ላይ አላለም ዘኪ። ገባኝ። አሁን ዘኪ ምን ትላለህ? ስለዚህ ጋይስ ቴክስት አትደጋግሙ እሺ። አዎ ይሄንን ለነሱ ለራሳቸው እኮ ነግሬያቸዋለሁ። እነሱ አነጋገር ችግር ተፈጥሯል። እዛ ላይ አንተ እንደምትሰጠን ነው ህዝቡም የሚያውቀው እኛም የምናውቀው ብለዋል። እና እኔ ግን በእኔ ሀሳብ የገለጽኩት ምንድን ነው በጠረጴዛ ዙሪያ ላይ እናወራለን የሚለው እነሱ እሱን as a common sense okay there is something ይኖራል ብለው ያስባሉ ብዬ ነበር የኔ ሀሳብ የነበረው። እና ለዛ ደግሞ ይቅርታ ጠይቄያቸዋለሁ። ኦኬ ለዚህ ለተፈጠረው ነገር በጣም ይቅርታ ብዬ እዛው ላይ ለነሱም ነግሬያቸዋለሁ። እና ሳንስማማ በሰላማዊ መንገድ ተስማምተን መለያየት እንችል ነበር። እኔ አሁን የገረመኝና በጣም ዲስአፖይንትድ ያደረገኝ እኔም ለማገዝ ጥረት እያደረኩኝ ነው ያለሁት እየሞከርኩ ነው ያለሁት። ፊልም አሳይታችሁ ሙሉ በሙሉ ገንዘቡን ውሰዱ ነው ያልኩት። እና እነሱ እስከ መማታት ደረጃ የኔን ክብር እስከ መንካት ደረጃ እንደዛ መሳደባቸው ሮንግ ነው ለማለት ፈልጌ ነው እንጂ ከኔም ሙሉ በሙሉ አነጋገሬ ትክክል እንዳልነበረ 100% እርግጠኛ አመኘበት ይቅርታ ጠይቄያለሁኝ። በዚህ ነው እነሱ አንደርስታንድ ያደርጋሉ ብዬ ነበረ as a businessman as እንደተማረ ሰው ማለት ነው። በጠረጴዛ ዙሪያ ላይ እናወራለን ማለት ቪዲዮ አለ ልኬልሻለሁ። በጠረጴዛ ዙሪያ ላይ ቁጭ ብለን እናወራለን። በጠረጴዛ ዙሪያ እናወራለን ስትል እኔ እንደ ኦዲየንስ ማለት ነው ብሩን የምትሰጥበት አካሄድ ካናዳ ላይ ነው የምትኖረው። ከ500,000 እስከ 1 ሚሊዮን ዶላር ባንዴ ላትሰጥ ትችላለህ። አላላኩን ሊሆን ይችላል የምታወራው ውጭ እንደሚኖር ሰው ሪያሊቲ ዘትሩ ስናወራ የምትልክበትንና የምትሰጥበትን መንገድ ነው እንጂ ብዬ የማስበው ፊልም እሰጣችኋለሁ ከዛ ድርድርና ኒጎቴት ልታደርግ ነው የምትሄደው ብሎ ማንም ሰው አያስብም። ያ ንግግርክ በሪከርድ ነው የወጣው። የምር ዛሬም ለክብርና ለምናምን ከሆነ ማትጨነቅ ከሆነ እኔና ሄርት ቱ ሄርት ባለመግባባት እኔ እረዳለው ያልኩት ገንዘብ መርዳት ስላልቻልኩኝ መርዳት የምትፈልጉትን ነገር እርዱ። በእኔ ምክንያት ልትረዱ አልቻላችሁም ሰዎች። እኔ ገንዘቡን የምሰጥበት መንገድ ተነጋግረን አልሆነም። ስሙዝሊ ለህፃናቱ ስለ አዶናይ አይደለም እኔ የማወራው፣ ስለ ፋውንዴሽኑም አይደለም፣ ስለ ህፃናቶቹ ነው የማወራው። የምሬን እግዚአብሔርን ስለማንም ሳይድ የለኝም። እንደ ባለሙያ ግን የማወራው ስለ ህፃናቶቹ ነው የምነግርህ። ልጅ አለ አይ ነው ልጆች አሉ። ኦሎፍ የሰደን ማንም ምን እንደሚያጋጥመው አታውቅም። ያደገ ሀገር ላይ ነው ያለኸው። ካናዳ ላይ ነው የምትኖረው። ሕክምና እንዴት እንደሚሰጥ የሚታወቅበት ሀገር ላይ ነው የምትኖረው። ኢትዮጵያ ያሉ ህፃናቶችን ነው እኮ እንዳይታከሙ ያደረግከው። እኛ አያገባንም ስለ አዶናይ ስለ አቶ ብርሃኑም አያገባንም። ግን ሪከርደሮች ሪከርድ አድርገውክ ቲክቶኩን ስታጥለቀልቀው መጥቼ $500,000 እስከ 1 ሚሊዮን እሰጣለሁ ነው ያልከው ወንድሜ። ስለዛ ያ ነው የተጠለቀለቀው። በእኔ አለመግባባት ምክንያት ህፃናቶችን መርዳት ለምትፈልጉ ሰዎች ብሩ የሞላ መስሏችሁ እንዳትረዱ ሆኗልና መርዳት ትችላላችሁ ማለት ትችላለህ። ከተሙ ጋር የተጣሉበት ሌላ ጉዳይ፣ ያንተ ሌላ ጉዳይ ምንም አይገናኝም ከባለፈው እንትን ጋርና ከይቅርታ ጋር ቪዲዮ ሰርተህ ደግሞ ለሪከርድ የሚቸኩሉም ሰዎች ስላሉ ቶሎ ፖስት የሚያደርጉም ስላሉ
በአሁኑ ምንም አይነት ህፃናት አይረዳም። ስለዚህ ኋይኖት ለምንድን ነው አንተ የምር ልጅ አለህ አባት ነህ የልጅ ህመም የሚገባ ከሆነ ለህፃናቶቹ እንዲደረስ ከኔ ጋር በራሳችን ጉዳይ አልተግባባንም። ስለዛ መርዳት የምትፈልጉ ኢትዮጵያኖች መርዳት ትችላላችሁ። እኔ ባነጋገር ስህተት ብሩን በካሽ የምሰጥ ነው የመሰላችሁ፣ ግን ባቀረብኩት የተለያዩ አይነት ዲሎች ራስን እንደ ተጎጂ አድርገህ አትቅረብ ነው ምልክ። በቃ አመሰግናለሁ። ኪዩኒዬ ከታች ሰማችኋለሁ። ከዚህ በላይ አላውራ። ካጠፋውም በጣም ይቅርታ። አይ ጥሩ ነው የተናገርሽ። ካነጋገር ስህተት ከሆነ ዘኪ ዋይ ማዕረ እንትን ማለት አለብህ። ማለትም ይሄ መጥቼ ከማናጀሮቼ ጋር ምናምን ቁጭ ብለን እናወራለን ምናምን የሚለው እኔ እንደውም የመሰለኝ ገንዘቡ እንዳያጠፉት ምናምን እንዴት አድርገህ መስጠት እንዳለብህ ገንዘቡ ቀጥታ ወደ ህፃናቶቹ እንዲገባ የሚቆጣጠር ነገር የምታረግ ምናምን ነው የሚመስለውና ኦፍኮርስ ሁላችንም እንደዛ ነው የመሰለን። ግን ሄዶ እዛ ላይ አስተካክለው ዘኪ የራሴ ፕሮፖዛል አለኝ እንኳን ብሎ ሜንሽን አላደረገም። ላይቭ የገባ ሰዓት ላይ ነበርኩኝ። ላይቭ ላይ መጥቼ እናወራለን በጠረጴዛ ዙሪያ እንዴ $1,000-2,000 ፈንድ ስታደርግ እንዴ አላላኩን ሊሆን ይችላል የምታወሩት ምን ሊሆን ይችላል እንትኑን እያየክ ፕሮግረሱን እያየክ የሚሰሩትን ልጆች ማወቅ እፈልጋለሁ። እኔ እንደዛን የመሰለኝ እግዚአብሔር ትክክለኛ ብርክ ትክክለኛ ቦታ ላይ መዋሉን እያወቅ መስጠት የፈለክ ነው የመሰለን። ሰው በዚህ ወይ ነው እንጂ የሚያስበው ፊልም ይዘክ ሄደክ ስለ ስደት እሱን እኮ ነገር ከአሁን በፊትም ብለኸዋል። ላይቭ ላይ እየገባክ አዶናይ ስለ ህገወጥ ስደት ለምንድን ነው ማያወራው? እየወጣ እየደነሰ እየጨፈረ ብቻ ሰውን እንትን የሚለው ምናምን ስትል እኔ ላይቭህ ላይ ቁጭ ብዬ በሌላ አካውንቴ በደንብ ስናወራ የነበረን ሰዎች ነን። ኋይኖት የራስህን ሀሳብ ራስህ ይዘህ ቅረብ እንጂ ልጁ እንዲያቀርብልህ ለምን ትፈልጋለህ እየተባለ ቤትህን ከፍተህ በጣም በጨዋ ደንብ ያወራንባቸው ጉዳዮች ናቸው እነዚህ። ዛሬ አጋጣሚውን ተጠቅመክ የራስህን ፊልም ለህፃናቶቹ እርዳታም ቢሆን ይዘህ ስትሄድ እነሱም የሰጡህ እኮ አማራጭ ጥሩ ነው። $50,000 ስጠን ከዛ ፊልሙን ፕሮሞት እናደርግልሃለን ነው ያሉክ። ያንንም መቀበል ትችል ነበረ። ኤኒዌይስ ህዝቡ እንዳረዳ እኔን ጨምሮ እንዳረዳ ካሁን ነው ያወቅኩት በኪዩኗ ቤት። ስለዛ ህዝቡ እንዲረዳ $50-10 ከ10 ሰውም ከ100 ሰውም እንዲያገኙ ልጆቹ እንዲረዱ የምትፈልግ ከሆነ የክብር ጉዳዩን ሊደበድቡኝ ነበረ ላይ ብቻ ሳይሆን ስለ ህፃናቶቹ አስበህ ከሆነ ፊልም ቪዲዮህን ስራ። ሪካርደሮች ሪካርድ አድርጎ መበተን ልማዳቸው ነው። ይበትኑልህ፣ ህፃናቶቹ ይረዱ። ከታዋቂ ሰዎች ጋር ከሆስፒታሉ ባለቤቶች ጋር ያለህን ነገር በይቅርታ ማለፍ ትችላለህ። የምትኖረው ያደጋገር ነው። ህፃናቶቹን ግን የሚታከሙበት ነገር አታሳጣቸው። ኢትዮጵያ ሄደ ስለማታቅ ነው። ጥቁር አንበሳ የሚሰቃዩትን ህፃናቶች ስለማታቅ ነው። በእውነት ነው የምነግርህ። የሄድክበት መንገድ እንደኔ እንዳንድ ግለሰብ ትክክል አይደለም። 100% አንተ ነህ ጥፋተኛ። እነሱ ላይ ጥፋት አላየሁ። አመሰግናለሁ። ልውረድ ከዚህ በላይ እንዳላወራ። ኪዩኒዬ ያጠፋሁት ቃላት ምናምን ካለ ወንድሜ ዛክም በአካል አላቅህም፣ በጣም ይቅርታ። አይ የራስሽን ኦፒኒየን ነው እኮ የተናገርሽው። እኔ ተቀሙት ምንም ምለው የማውቀው ነገር የለም። ነገር ግን ይሄኛውን ባየሁት ቪዲዮ እና ዘኪ ባወራው ነገር ነው እንጂ ምንም ሁለተኛም ያው ዲስአፖይንትድ እንዳደረጉኝ እነዚህን የሚያክሉ ትላልቅ ሰዎች ሰውን እንደበድባለን ብለው በአሜሪካ ላይ መነሳታቸው መገልገላቸው የሚያሳፍር መሆኑን ይሄንን ለማሳወቅ ነው የመጣሁት እንጂ ህፃናቶች አይረዱ የሚል ነገር አይደለም ይዤ የመጣሁት። ኦፍ ኮርስ አነጋገር ላይ ችግር ተፈጥሯል። ኤክስፕሌን ሳደርግ በትክክል አይደለም። በጠረጴዛ ዙሪያ ላይ ቁጭ ብለን እናወራለን ያልኩት ለኔ የመሰለኝ ቁጭ ብለን ፕሮፖዛሉን ለማቅረብ ነው እንጂ ካሽ ብር ይዤላችሁ እየመጣሁኝ ነው ልሰጣችሁ የሚል ነገር አልወጣኝም ነበር። ይሄንንም ነገር በሰላማዊ መንገድ ተነጋግረን መፍታት ይቻላል። ቪዲዮ አዶናይ ሰርቶ መልቀቅ ይችል ነበር። ኦኬ ዛክ ብሩን አልሰጠንም። ይዞት የመጣው ፕሮፖዛል ነው። ፕሮፖዛሉ ፊልም አለኝ፣ ፊልም አሳይታችሁ ብሩን ውሰዱ ነው ያለው። በዚህ ደግሞ እኛ አልተስማማንም። ስለዚህ ሳንስማማ ተስማምተን ተለያይተናል ብሎ ቪዲዮ ሰርቶ ባጭሩ ነገሩ መቋጨት ይችል ነበር። ለምንድን ነው
እነሱ እዛ በሰው ስለተከበቡ እኔ ብቻዬን ከዚህ ስለሄድኩኝ ነው እነሱ ያሰቡት እኔን አታክ ለማድረግ የሞከሩት። እኔ ግን ህጉን ስለማውቅ ነው እንጂ እኔም የወንድ ትንሽ የለውም you know this is what I want to say ዛኪዬ አንድ ነገር ልንገር አንደኛ ነጥቡ እንዲያዝልኝ የፈለኩት ለሁለት ተቆረጠ የተቆራረጠ ስልክ እየገባበት ነው ግን እኔ እንደሚመስለኝ ከነሱ ጋር መያያዝ ሳይሆን ዘኪ እርዳታው ልትረዳ የሄድከው ለህፃናቶች ነው አሁንም ከአዶናይ ጋርም ከማናሱማ ከመማርም ጋር ተነጋግራችሁ ምን ብላችሁ ብትፈቱት ጥሩ ነው የምለው ለምን ብዙ ሰው የሰማውና የተረዳው ሌላ ነው እኛ እንኳን ስለምናውቀው ስለ ፊልሙ እሱ ልትነግራቸው እንደምትሄድ እኔ ገብቶኛል በውስጤ ግን ደግሞ ስለ ብሩ ደግሞ ዝም ብለህ እንዳትሰጥ ፈርተህ እንደገና ማናጀሮችህ ምናምን እንዳነጋገርክ ነበር ይመስል ስለዚህ በጥሩ ነገር ብትፈቱት ጥሩ ነው አንተም ወንድማችን ነህ እነሱም ደግሞ ያው ህፃናቶች እዛ በኋላ እኮ ተነጋግረን እነሱም ይቅርታ ጠይቀዋል አደረጉት ነገር እኔም ይቅርታ ጠይቄያለሁኝ በተሳሳትኩት ባነጋገር ችግር ላይ በነበረው ነገር ይቅርታ ጠይቄያለሁ እነሱም እንደዛው ይቅርታ ጠይቀዋል ግን ህዝቡ እንዲያውቅ ፈልጋለሁ እኔም ብሩን በካሽ እንዳልሰጠሁኝ ፕሮፖዛል ይዤ እንደቀረብኩኝ እና ህዝቡም መርዳት እንደሚችል አሁንም ነገም ህፃናቶቹ መታከም እንዳለባቸው ኦፍ ኮርስ እነሱም የሰው ህይወት ለማዳን ነው እየደከሙ እየጣሩ ያሉት እኔም የሰው ህይወት እንዳይሞት የሰው ወጣቶቹ እየሞቱ በየበረሃው በየባህሩ እንዳይሞቱ ነው